ላሳቶ ረዴት ናት ማለት ነው። የማርክ ጣፋንታ ደግሞ ሜላት ጄሪ አንቺ ደግሞ እንደሱ ነው እሺ ለምን ነው የማይሆነው? ስለማይሆን ነው እንዴ? ይኸውልሽ ምክንያቱም እኔ የማፈቅረው ሜሉዬንና ሜሉዬን ብቻ ነው። እኔ የሚያፈቅርኩት ሜላትን ነው። ወይ ደግሞ አቦስታን ጣሉና የደረሰው ሜላትን ይላሉ። እሺ ወዴት ነው የምትሄጂው? ዳግም አዛጋችሁኝ እኮ ልቤን ዘቅ አደረጋችኋት። ምንድነው ይሄ ተርኪ መርኪ ወጣ ታሪክ የምትነግሩኝ እንዴ? እኔ ልኬጅ ነው እኔ ጄሪ ማለት ነው በጣም ብዙ ስራ ያለብኝ ሰው ነሽ። እዚህ ከእናንተ ጋር ቆሜ ከምታርቅ እየሄድኩ እዛ አንዴ እዛ ክፍል እያልኩ ብር ስንት መፈተፍተው ወሬ ያገኛለሁ መሰለህ። ደፋች ማርክዬ የኔ ወንድ እንዲያው ሚዳ በማማ ባሳደገችን በሁሉም ይያል በማማ ማንን ማሸር ግን ደብል እንዳልጠል ሁለተኛ እንዳታስቡ ይሄንን ሀሳብ ሁለተኛ የተባበሩት መንግስታት ለጨክኝ ስቀጣል እኛ እንቀጣላችሁ ኑና ሳሙኝ ነው። እሺ ያው ሚዜ ነው ምሽም ከዛ ደግሞ እንዴ እኔ ነኝ እንደዚህ መፈሰው እስከምል ድረስ ናሌን እያዞሩ ፈሴ። ኧረ በስመ አብ እንቁላል እንዴ ጥንብ ነው እንዴ ጋይስ? ኧረ በስመ አብ ምን ይመረረኝ እኮ እንዴት ነው ሳልፈሳ ኖር ደግሞ ዝም ብሎ ድግፍ አድርጌ ነው ያስኳቸው እንጂ አብሬበት ምናምን አይደለም። መልእክት ማስተላልፏልና የምትማቷ ሴት ኑሯ ምን ይመስላል የሚለውን ማየት ፈልጋለሁ። እኔ ካፍላ ፍቅር አልወጣሁም። እዚህ ዱባይ የመጣሁት በግል ስራ ምክንያት ነው፣ በግል ጉዳይ ነው። እሱን አስተካክዬ ጨርሼ ወደ አፍላ ፍቅር የምንመለስ ይሆናል። መቀመጫ የማውጣቱ ነገር አልሳካ ብሎኝ ፈስፈሱኛለሁ የምትለን እህታችን እንግዲህ ይሄን የሚመስል ፊት ይዤ ሰዎችን ሳነጋገር የነበረው በፊት ነው። በኋላ ተሰባለ እቺን ምታክል የተለያዩ ለቂጥ መፍትሄ አባት የነበረችው እህታችን መቀመጫ ለማውጣት ተብላ የሚሰጣተኝ የስፖርትና የምግብ እንትን ፈስፈስ አደረገኝ እያለች ነው። በማስቀጠል ደግሞ ሰሞኑን ማለት ነው ቻይና ሀገር ውስጥ ለፍቅረኛው ብሎ መጥቶ እንትን አልፈልግህም ብለው ብዙዎቹ መነጋገር ያደርገውት ነበር። በማስቀጠል ደግሞ ዱባይ ውስጥ መቼም እንግዲህ የማይፈጠር ነገር የለም፣ የማይፈጠር የማይታይ የማይሰማ ጉድ የለም። ትንሿ የምትባል ልጅ እኔ በጣም ነው ያሳዘነችኝ። እውነት ሶሻል ሚዲያ ላይ ላለ ሰው አዝናለሁ፣ ግን እሷ ደግሞ በጣም ነው ያሳዘነችኝ። ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላማችሁ በክርስቶስ ይብዛ። ዛሬ ከዱባይ ከኢትዮጵያ እንዲሁም ደግሞ ከቻይና ሀገር የሰበሰብኳቸውን አልፌ ሲሄድ ያገኟቸውን ሀሳቦች ወይም መረጃዎች ልነግራችሁ ነው የመጣሁት። ሰብስክራይብ አድርጉ፣ አበረታቱን። በመጀመሪያ ግን አፍላ ፍቅር ድራማ የምታዩ አፍላ ፍቅር እንግዲህ ቤዛ እና ያሬድ በጣም ያሬድ እየተቀየረባት ቤዛ በጣም እየተናደደች ያለች ሆኗ ላይ ማለት ነው። እንዲሁም ደግሞ ከዚህ በኋላ ጸጋ ከዚህ በኋላ እታገልሃለሁ እንጂ አልፈራም፣ ወደኋላ አልሄድም፣ ወደኋላ እየሸሸው የሰዎችንም የኔንም ህይወት አላጨልምም ብላ እንግዲህ ወደፊት ለመሄድ አይተናል። እንዲሁም ደግሞ ሜላት ሰብለና ጓደኛዋ እንግዲህ ማይልኝ አትወጂውም ትወጂዋለሽ ማይልኝ ስትባል ሰብለ ለዛ ልጅ ለፍቅር ስሜት አላት መሰለኝ። እንዲሁም አልደባደብም ብላ አልደባደብም አልኩ እሱንን አልወደውም ብዬ አልምልም ስትላት ጓደኛዋም ቱር ብላባት ሄዳለች። ለማንኛውም ግን ይሄ ድራማ ቦቼ ባይኖርም አሁን እንትን እያለ ነው። ቦቼ ቢኖር ደግሞ የበለጠ ከዚህ በላይ በጣም ደስ ይል ነበር። እንዲሁም እነ ፊዮሪና እነ ቅዱስ ምናምን ትንሽ ወደ ኋላ እየቀሩ ነው። አሁን አዲስ ያሉት ልጆች የገቡበት እነሱ ደግሞ ሲኖሩ በጣም ደስ ይላለኝ። ለማንኛውም ቀጣይ ክፍል እንግዲህ ምን እንደሚፈጠር አብረን የምናይ ይሆናል። ዛሬ ወደ መጣሁላችሁ ሀሳብ ስንሄድ በመጀመሪያ እቺ ልጅ እንግዲህ በመቀመጫ በሌላት ምክንያት በልጅነት ሸርተቴ ቤት ስትጫወች ነው ያደግሽ ወይ ብዙ ነገር ነው የምትባለው ኮሜንት ላይ ባህር ዛፍ ምን ትባላለች። ግን ያንን ሁሉ ነገር ለማስተካከል መቀመጫ ለማውጣት ብዬ ስፖርት እየሰራው ነው ብላ የየቀኑን የስፖርት ሁኔታዋን እያሳየችን ነበር። እሱ አልበቃ ብሎ
እንግዲህ የምግብም እገዛ ተደርጎላታል። ምግብም ከምትበላው ሁልጊዜ ከምትበላው ምግብ የበለጠ እንድትበላ ተደርጋ ነበረ። ያ ምግብ ግን እየሰራልኝ አይደለም፣ ፈስ በፈስ አደረገኝ። ደግሞ ግማቱ ብላ በሰጠችው እንትን ላይ ብዙዎቹ ስቀውበታል። እኔም ራሱ ስቅ ያለው አጌጥ ሲሉ መላለጡ ነው። እንግዲህ ሁለቱ ተወዶ አይቻልም። እንደሰማችኋት ነው እንግዲህ ሁለቱ ተወዶ አይቻልም። ቻዩ ሌላኛዋ ደግሞ እንግዲህ ከቻይና ሀገር መጥቶ መኪናውን ሽጦ እኔን ለማግባት ነው እኔን ፍቅረኛው ለእኔ ለፍቅረኛው ብሎ መጥቶ እንደገና ብላ ሀሳቡን እኔ በቀደሙን ወይ ኢትዮጵያ ሴቶች ዘንድሮ 2018 በቃ 2017 የተጀመረው 2018 ዓለም አቀፍ አስለቃሽ ሊሆኑ ነው ተብሎ በብዙዎች ዘንድ ሲሞገስ የነበረውን አክሸፋብናለች። አክሸፋብናለች ማለት ነው። ምክንያቱም እኛው ቀን ነው እንትን ብለን አልተስማምተናል። ለእኔ ብሎ ነው መኪናውን ሽጦ የመጣው። መኪናሽን ሽጬ የመጣሁት ለአንቺ ብዬ ነው አለኝና ተስማማን። ከያው ቀን ነው በፍቅር ነን አሁን እየብላ መታ ከአንድ እንትን ዩቲዩብ ቻናል ላይ ተናግራለች ማለት ነው። ብዙዎቹን ደም አፍልታለች። የመጀመሪያው አስደስቶ ነበረ። በወንዶች በኩል ደግሞ አበሳጭቶ ነበር። እንዴት ዓለም አቀፍ ቻይና ድረስ ሂዶ እንዴት አንዳንዶቹ ኮሜንታተሮችማ በእሷ ንዴት አንድ መንገድ ሰርተው ሂድ ይሉታል ወይ ጣሪ። መቼም ኮሜንታተር ከኮሜንት ስር የሚጻፉ ኮሜንቶች በጣም ነው የሚያስቁት እና እንደዛ ሲሏት ነበር። ግን እሷ ግን ሁሉንም አልሰማም አላይም። እናንተ ብትሉም እንደዚህ ምንም ብትሉትም እኔ ከቻይናው ፍቅረኛ ለእኔ ብሎ ዋጋ ከፍሎ ያለውን ነገር መኪናውን ሽጦ መጥቶ አይ መጀመሪያ ቀን እንደዛ ባናድደውም ሻምሻሜ ነው የነበረው። እንደዚያ ቢልም ሰርግ አርግተን እንዲሁም ላሰማችሁ በጣም በትልቅ ሰርግ አርግተን ነበር። በእናትየው ጫና ምክንያት ማለትም እንደዚህ የተናደደበት ምክንያት አንቺን ብዬ ለአንቺ ብዬ ምን ልሆንልሽ ያለው ለእኔ ብሎ መጥቶም አላሳፈረውም ብላ እንግዲህ አላሳፈረችውም። በማስቀጠል ደግሞ በጣም ያሳዘነኝ ጉዳይ ቢኖር እኔ እመቤቴ በቃ ዛሬ እመቤታችን እናቴ እመቤቴ ምን አይነት ተፈጥሮ ምን እየሆነ ነው? አንዳንድ ሰዎች ግን የሰዎችን ህይወት የምናጨልመው ለሰዎቹ ህይወት ለሰው ልጅ ህይወት መቃናት እንደክማለን እንጂ ይደከማል እንጂ ሰው እንዴት የሰው ልጅ ህይወትን ለማጨለም እንደዚህ ይደክማል? ልጅ በጣም ነው ያሳዘነችኝ። ትንሿ ጎርጎራ ጀነራል ትሬዲንግ የምትባለው ልጅ በጣም ነው ያሳዘነችኝ። ብዙዎቹ ሲቀኑባት የነበረች ልጅ እኔም ራሴ ሳያተኝ በቃ የምታስደስተኝ ያው ጭፈራዋ ምናምን ነበር እንትን የምትለው። አሁን ደግሞ ጎበዝ ጠንካራ እያልን አሁን ማለት ነው እየሰራች ወንድ ነው አሉ ገንዘቡን የሚወስደው የከፈተላት ባል ፍቅረኛ የተባለው ምን ባል ነው ፍቅረኛ? እሱ ደግሞ ባል ያለው ልጅ ያለው ባለ ትዳር እንደውም ሚስቱ ሞዴሬተር ናት ብላ ትናንትና ማታ ደግሞ ሲያወሩ በቃ በጣም ነው ያዘንኩት። እመቤቴ የሰው ልጅ ከሴት እንዳልተፈጠረ ሴት ልጅ እንደማይወልድ ምን አይነት ተፈጥሮ ነው ግን እንደዚህ ማድረግ? አያድርስባችሁ ማርያምን፣ እኔማ አያድርስባችሁ በሚለው ብቻ ነው ሀሳብ ልሰጥ የምችለው። አሁንማ ምክንያቱም የምር በጣም ነው የሚያሳፍረው፣ በጣም ነው የሚያናድደው። ራሱ ወንድ ልጅ እንዴት ነው እንደዚህ በቃ ሴት ልጅ እየዋሸ አንዴ አሜሪካ ነኝ አንዴ ጀርመን ነኝ አንዴ በአውሮፓ ነኝ እያለ እንደዚህ ማጭበርበር ማለት ነው እንዴ? የሰው ልጅ እና ልጅቱ በጣም ነው የምታሳዝነው። በቃ መናገር ሀሳቧን ራሱ አብላልታ መግለጽ እንደሌላ ሰው እንደዚህ አረ እንደዚህ ነው የሆንኩት እንደዚህ ነው ያደረገኝ እንደዚህ ነው የተፈጠረው ብላ መናገር አትችልም። ግን በነፍሰ ስጋዋ ነው የተጫወተባት። ጭራሽ ደግሞ ማስፈራራት በልጆቿና በእህቶቿ እንዲሁም ደግሞ በቃ በራሷ ማስፈራራትን ጭራሽ እንደዚህ እንዴ! የሰው ልጅ የሚለፈው የሰው ልጅ የሚሰቃየው ህይወቱን ለመቀየር አይደለ እንዴ? ለማስተካከል አይደለ እንዴ? እና በጣም ነው ያሳዘነችኝ። የመቤቴ የሰው አንዳንድ ወንድሞቻችን የሴት ልጅንም ህይወት ቀና የሚያደርጉ የራሳቸውንም ህይወታቸውን አስተካክለው አንዳንድ ወንድሞች ደግሞ ማርያምን ለራሳቸው ችግር ማለፊያ ስትሉ የሰውን ህይወት የምታጨልሙት ለምንድን ነው እንዴ? እቺ ልጅ አሁን ወደፊት እንግዲህ ማርያም ብዙ ነገር ይጠብቃታል። ልጄንና ቤተሰቦችን እኔ ነኝ ማኖራቸው ነበር። እኔ አላቅም ሰፕራይዝ ላደርጋቸው ብሎ ነው
ሄደው የተዋወቋቸው ምን ያሏቸዋለች እና ብዙም እንትን ማለት አትችልም። ግን እስከዛሬ የሰራችበትን የቀሚሱን በሙሉ የሚሄደው ገንዘብ ወደሱ ነው አሉ። ደግሞ በእሷ ስም በጣም ብዙ ብር ተበድሯል። በጣም ብዙ። ፈጣሪ ምን እያሰበ ነው ሰው? ግን ብቻ እግዚአብሔር ለሁላችንም ማስተዋል ይስጠን። ማርያምን አትፍረድ፣ ይፍረድብሃል ነው እንደዚህ። እኔ ማለት አንዳንድ ጊዜ ህይወት ለመመስረት ከወንድ ልጅ ጋር ራሱ ያስፈራለኝ። በማስቀጠል ደግሞ ወንድም ባሏን እየደበደበች ይቺ ሴትዮ ደግሞ እንዲሁ አንደኛው ባል ተበዳይ ይሆናል፣ አንደኛው ሚስት ተበዳይ። ይቺ ደግሞ ባሏን እየደበደበች ለምንድን ነው ባልሽን የምደበድበው ተብላ ስትጠየቅ ብደበድበው ስለምን ሚዲያ ላይ ይወጣል ብላለች። እንግዲህ ማንኛው ጥፋተኛ እንደሆነ እንኳን አሁን